ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እዚህ ጋር የመጣሁት the power of prayer ወይም ደግሞ የጸሎት ኃይል ስለሆነው ነገር ላወራ ነው። The word of God is incredibly powerful, real and alive. So much so that even witches recognize its power. There is power in his word. There is power in prayer. Prayer works. ሁለት ሰዎች አሳያቸዋለሁ ከዚህ ከጨለማው ስራ ውስጥ የወጡና ዛሬ መተው የሚናገሩትን ነገር በጨለማ ስራ ውስጥ ያሉ የሚያዩት የነበረውን ነገር ይሄን የሚያሳይ ሁለት ቪዲዮዎች ነው ማሳያችሁ ማለት ነው። People should not despise prayer. It's a very powerful weapon. There is a light all around you, so that in the spiritual realm is perceived as a light. When you merge it with the word of God, you're very dangerous in the kingdom of darkness. እነዚህ ሰዎች ሲናገሩ በጨለማው ዓለም ሆነው ሰይጣን ስራ ውስጥ ብዙ ነገር ሲያደርጉ ብዙ ነገር ሲሰሩ የነበሩ ናቸው። ዛሬ እግዚአብሔር ረድቷቸው ወደዚህ ወደ ጌታ ኢየሱስ ክርስቶስ መተው ከዚህ ነገር ነፃ ወጥተናል ብለው ያለውን ነገር ኤክስፖዝ እያደረጉ ነው የሚያዩትን የነበረውን ነገር በመንፈሳዊ ዓለም ምን እንደሚያዩ ምን ያለውን ነገር እዚህ መተው ሼር የሚያደርጉን እሱ ነው ማለት። There are some people I would not mess with. They have a wall of protection. You see angels guarding them. You cannot even access them. እንደዚህ አይነት ቴስቲሞኒ ስንሰማ ስፔሻሊ ደግሞ እንደዚህ አይነት ባክግራውንድ የመጡ ሰዎች መተው እዚህ ጋር ሼር ሲያደርጉን እኛ ጋር ያለውን ፓወር ሪኮግናይዝ ማድረግ እንጀምራለን። የምንጸልየው ጸሎት እንዴት ፓወርፉል እንደሆነ እግዚአብሔር የሰጠን ነገር እንዴት ትልቅ ነገር እንደሆነ ሪኮግናይዝ ማድረግ እንጀምራለን። ለካ መጽሐፍ ቅዱስ ላይ ተግታችሁ ጸልዩ የሚለው ነገር ክሊክ ያደርጋል ማለት ነው። ሳምሃው እግዚአብሔር ቃሉ ጊዜ ትክክል ነው። ሳታቋርጡ ጸልዩ ካለ ሳናቋርጥ መጸለይ ያለብን ምክንያቱም እግዚአብሔር የሚያውቀው ነገር አለ። እኛ ሳናቋርጥ ስንጸልይ የሚሆን ነገር አለ እና the power of prayer የጸሎት ኃይል በጣም የሚገርም ነው። ተመልከቱ እዚህ ጋር ሴት የምትናገረው ነገር። People should not despise prayer. It's a very powerful weapon. There are some people I would not mess with. They have a wall of protection. You see fire surrounding them. You see angels guarding them. You cannot even access them. By the way, እቺ ሴት በጥንቆላ ስራ ውስጥ ነበር የምትታወቀውና ዛሬ እግዚአብሔር ረድቷት ነው ወደዚህ የመጣችው። እና ለች እዚህ ጋር ስትናገር እነዚህ የሚጸልዩ ክርስቲያኖች በዙሪያቸው እሳት አለ. We can't even mess with them ማለት we can't even get close to them. ከነዚህ ክርስቲያኖች ጋር መቅረብ አንችልም ማለት በጣም ፕሮቴክትድ ናቸው. There is light around them. ክርስቲያኖች የሚጸልዩ እግዚአብሔርን የሚያውቁ ከእግዚአብሔር ጋር ጥሩ ሪሌሽንሺፕ ያላቸው ሁልጊዜ ኤቭሪዴይ የሚጸልዩ በእግዚአብሔር ቃል የሚኖሩ ማለት ነው። እነሱን መንካት አንችልም። በመንፈሳዊ ዓለም እቺ ሴትዮ እዛን ውስጥ ስላለች ነው እዚህ ጋር መታ የምትናገረው ማለት ነው። ይሄ ለኛ በጣም ትልቅ ትምህርት ነው። ምክንያቱም እግዚአብሔር ጋር ያለን ግንኙነት ስናጠቅቅ ሰይጣን በእኛ ላይ ምንም አይነት ኃይል የለውም ማለት ነው። በፍርሃት አንኖርም። ምክንያቱም እኛ እግዚአብሔርን እናምናለን ብለን ጸልየን እስከወጣን ድረስ የእግዚአብሔር ጥበቃ በእያንዳንዳችን ላይ አለ ማለት ነው። When you merge it with the word of God, you're very dangerous in the kingdom of darkness. There are some people they claim to be Christians but they are very easy to access. They claim they love Jesus, they are born again, but they are not dedicated. They don't read the Bible. They don't pray. They are just blind. They live like any other person. So it's very easy for the enemy to manipulate them in different areas of life. ምናልሽ ሌሎች ደግሞ እንደዚህ ላይክ ራሳቸውን ክርስቲያን ነን ብለው ይጠራሉ ግን ጸሎት የለም፣ የመጽሐፍ ቅዱስ ቃል የለም፣ በእግዚአብሔር ቃል መኖር የለም። እነዚህ people they can do whatever they want to do like ላይፋቸው ላይ የሚፈልጉትን ነው የሚያደርጉት ማለት ነውና እነዚህ ሰዎች ደግሞ just powerless ናቸው አይደል? easily access እናደርጋቸዋለን ነው የምትለው ማለት ነው። You are walking in sin. How it is seen in the spiritual realm is darkness. Your house now is open, access so it's easy to access. እዚህ ጋር ደግሞ የምትናገረው ጁሊ ሎፔዝ ትባላለች። ኤክስ ዊች ናት። እቺም በዚህ በጨለማው ስራ ውስጥ የነበረች ልጅ ናት። አሁን ከዛ ውጪ ወጣለች እና ጌታ ኢየሱስ ክርስቶስን አሁን ታውቃለች። የኢየሱስ ክርስቶስ ተከታይ ናት። እቺ ደግሞ ስትናገር same thing ነው። የሚገርም ነው። በቃ የሚያዩትን ነገር ነው የሚናገሩት። She says that in the spiritual realm she could basically see the houses that were protected and covered. You are covered with a light that is so bright that the enemy cannot see you. Everyone, even witches, they see there is a light all around you, so that in the spiritual realm is perceived as a light. በዙሪያቸው ላይት ነው የምናየው አለች። እነዚህ ትክክለኛ ክርስቲያኖ ነው በእግዚአብሔር ቃል የሚኖሩትና we can't even access ምንም ነገርና protected ናቸው። በላይት ፕሮቴክትድ ናቸው። በእግዚአብሔር ብርሃን በኢየሱስ ክርስቶስ ብርሃን ማለት ነውና እነዚህን ሰዎች መንካታችን ቤታቸው ፕሮቴክትድ ነው። ኤቭሪቲንግ ፕሮቴክትድ ነው። እነዚህን ሰዎች እነዚህ የሚሰሩትን በቆላው በምን በሚያደርጉት ነገር እነዚህን ሰዎች አታክ ማድረግ አንችልም እያለች እየተናገረች። But the houses that are with light you cannot enter.
because there is like this protection that Amen. It doesn't even allow you to see the entrance of the house. So ምንድነው እንደዚህ አይነት ነገር ውስጥ ያሉ ሰዎች የነበሩ ሰዎች of course በመንፈሳዊ ዓለም ያሉ ምክንያቱም ይሄ ሶስተኛ አይን የሚባል ነገር አለ ሜቢ በሌላ ቶፒክ ላይ ከበር አደርጋለሁ ይሄ ሶስተኛ አይናቸውን ይከፍታሉ ማለት ነው በሪቹዋል በተለያየ እሱን ከከፈቱ በኋላ በስፒሪት የሚያዩት ነገር አለ ለከኛ ሰዎች በመንፈስ ቅዱስ ተመርተው ብዙ ነገር ማድረግ ማየት እንደሚችሉ በትክክለኛው መንፈስ በሰይጣን መንፈስ ደግሞ ተመርተው የሚያዩት አለ በዛ በመንፈሳዊ ዓለም ውስጥ ሆነው የሚያዩትን ነገር ነው የምትናገረው ማለት ነውና እነዚህ የሚጸልዩ ከእግዚአብሔር ጋር ያሉ ሰዎች is a wall of protection around ቤታቸው በላይት የተከበበ ነው ስለዚህ የጠላት ነገር እነሱ ላይ ሲመጣ የሚመጣው ፍላጻ እነሱ ላይ ኢፌክቲቭ አይሆንም just አይሰራም እና እነዚህ ሰዎች ፕሮቴክትድ ናቸው ይያሉ እየተናገሩ ነው People should not despise prayer. It's a very powerful weapon. There is a light all around you so that in the spiritual realm is perceived as a light. መጽሐፍ ቅዱስ ይናገራል ሳታቋርጡ ጸልዩ ይላል ሳታቋርጡ ጸልዩ ሲል እግዚአብሔር ቃል ዝም ብሎ አይደለም ማለት እግዚአብሔር ቃል ትክክል ስለሆነ ነው በቃ ሳናቋርጥ ስንጸልይ የሚሆን ነገር ስላለ ነው ጸሎት በጣም ኃይል አለው ማለት ነው ጸሎት ብቻ ሳይሆን ከእግዚአብሔር ጋር ሆነን የምንኖረው ኑሮ ከእንደዚህ አይነት ነገር ከጠላት ከሚመጣ ፍላጻ ከላከለናል ማለት ነውና the power of prayer ሲባል የጸሎት ኃይል ብዙ ሰው አንደርስቲሜት አድርጎታል ግን prayer ማለት በህይወታችን ላይ በጣም ልናስቀድመው የሚገባ ነገር ነው ከነዚህ ሰዎች የተማርነው ማለት ነውና ጠላት ሁሉ ጊዜ ይሞክራል ግን አያሸንፈም ምክንያቱም ጀሞመንት የኢየሱስ ክርስቶስ ደንበኛ ላይ ሲኖር የመንፈስ ቅዱስ የሳት ቅጥር በዙሪያችን ሲሆን ይሄ ሁሉ ነገር በሚላከው ፍላጻ ምንም አይነት ነገር ኢፌክቲቭ አይሆንም ማለት ነው እና ሁሉ ጊዜም እግዚአብሔርን ማምለክ ወደ እግዚአብሔር መጠጋት አሸናፊነት ነው አይ ሆፕ ይሄ ቪዲዮ ለብዙዎች ይጠቅማል ብዬ አስባለሁ ስለዳመጣችሁ ነው በጣም አመሰግናለሁ thank you guys ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል በሕይወት ያኖራል ያድናል ኢየሱስ ያድናል ጌታዬ